በጣም ያሳዝናል። እህቶቻችንን ወደ ዱባይ ነው መሰሩት እያሉ ደላላዎች ከኢትዮጵያ እያመጡ ወደ ዱባይ እየወሰዱ ከዱባይ ደግሞ ወደ ኢራቅ መሸጥ ከጀመሩ ቆይቷል። ኢራቅ ተብላ ለመቼ እናታችን የመጣችው ወደ ዱባይ ውስጥ ነው መሰሪው ተብላ መጣ። ዱባይ ከደረሰች በኋላ ወደ ኢራቅና ወደ ሌላ ጆርዳን ምናምን ነገር ይላካሉ ከዱባይ ውስጥ ማለት ነው። እንደዚህ አይነት ደላላዎችን ማጋለጥ ያስፈልጋል ማለት ነው። እና ኢራቅ ያላችሁ እህት ወንድሞቼ በተለይ ሴቶች ኢራቅ ያላችሁ ተጠንቀቁ በጣም ማለት ነው። እዛ የሚከራከርላቸው ሰው የለም፣ ማንም ሰው የላችሁም እዛ ሀገር ማለት ነው። ወደ ዱባይ ተብላችሁ የመጣችሁ እህቶቻችን ወደ ኢራቅ ከተባላችሁ ልትደበደቡና አይናችሁ ሊጠፋ ካልሆነ በስተቀር ወደ ኢራቅ እግራችሁን እንዳታነሱ መልእክቴ ነው ማለት ነው። ሁላችሁም ይሄን ቪዲዮ የምታዩ ኮፒ ሊንክ፣ ላይክ፣ ሼር በማድረግ የዚችን ደላላ ፈልጋችሁ ቶሎ ደላላ ወደ ዱባይ እንድመለሳት ማስደረግ አለብን። ኢንፎርሜሽኗን ሙሉ እየወሰድኩ ነኝ፣ ይዤላችሁ እመጣለሁ። ፎቶዋን፣ ቁጥሯን፣ ሁሉን ነገር ኢንፎርሜሽኗን ይዤላችሁ ቀርባለሁ። ሁላችሁም ላይክ በማድረግ ያለንበት ምንም ነገር የለም። ህፃናን እንደምታዩት ናት። የእኛን አስተዋለሁ ህፃናት ስትሉ ዘመዶች አርጁን የምናውቀው ነገር የለም። አስባብ የሆንከው አላህ ፊት ትጠየቅበታለህ ማለት ነው። አብዛኛው ሰው እያንዳንዱን የነሽዳ እዩ፣ እያንዳንዱን ሌላ ቦታ ላይ እዩ። ያንን የሰራ ሰውዬ ሄዳችሁ ትሳደባላችሁ። ምን ታመጣለህ በሚለው ሰውዬው ይገባበታል። እንደዛ እየተለቃለቅን ነው። እልህ አይደለም ዲን በእልህ አይደለም። እኔ ቆይ ሀያቱ ሰሓባን እኛ እናነብም እንዴ? እኔ አልገባኝም። ሀያቱ ሰሓባን ያነበበ ሰው ወላሂ አይሳደብም። አልይ ብን አባ ጣሊብ ረዲየላሁ አንሁ በጂሃድ ውስጥ እኮ እየተፋለመ እያለ እሱ ስለቱን አበርትቶ ቀጥታ ሲሄድበት ተቃራኒው ተፋበት። ሰይፉን መለሰ ወይስ ቀጠፈው? ሰይፉን እኮ መልሶ ነው ሄደው። ለምን ታዲያ አትቀጥፈኝም? መጀመሪያ ለአላህ ብዬ ስዋጋህ ነበር። አሁን ደግሞ አንተ ተፋህብኝ። ነፍስያ የተነሳች አላህ ፊት እንዳልጠየቅበት ነው። እናንተ አብዛኛው ሰው ስሜቱ እኔ ላሸንፍ በሚል ዳዋ አለ እንዴ? እኔ ላሸንፍ በሚል ወደ አላህ መጣራት አለ እንዴ? የሰው ልጅ እንዲጠም ካልተፈለገ እኮ አልቅሰን ለምንን የሚመለስን ከሆነ እኮ መመለስ ነው። ግን እኛ አብዛኛው ሰው እዚህ ጋር ሶሻል ሚዲያ ላይ ቪዲዮ ሲሰሩ ሰውየው አብዶ ጨርቁን ጥሎ እንደው ይሄንን ዲን ወርውሮ እንዲሄድ ነው የምታደርጉት አብዛኛው ሰው። ይሄ ደግሞ የኛ አኽላቅ አይደለም። ይሄ ደግሞ የነቢዩ አስተምሮትም አይደለም። እኔ ትልቅ ኢልምና እውቀት ምናምን ኖረኝ አይደለም። ግን ደግሞ አብዛኛው ሰው እኔ ለምሳሌ እየሰደብከኝ ለምን ምንም አትነግረኝም? ኔጌቲቭ ነገር እየነገርከኝ አልቀበልም። ያንን ሰውዬ እንትን ነው ማደርገው፣ ወይ ብሎክ ነው ማደርገው፣ ወይ ስክሮል ነው ማደርገው። አላዳመጠውም። ምክንያቱም እየሰደበኝ ዳዕዋ የለም። እናንተ የጀሃነም ምናምኖች፣ እናንተ አህባሾች፣ እናንተ ወሃብያዎች፣ እናንተ ሰለፍያዎች፣ ማን ነው ሰያሚው? ማን ነው ተባዩ? እኔ አልገባኝም። ቁርአን ውስጥ አላህ ኢስላም ብሎ ጠርቶናል እኮ። በቃ ሌላ ስም እናንተ ምና የታኛለ ከዚህ ሚዲያ በኋላ ኡሱሉ ዲን ላይ ያልተለያየ ሰዎች አቂዳ መለያየት ምን አመጣው? ኡሱሉ ዲን ላይ አንድ የሆነን ሰው መለያየቱን ምን አመጣው? ከሆነ ደግሞ ተለያይተን ነገሩን ማስረዳት ነው እንጂ መሳደብን እዛኛው እኔ እንደዚህ ነኝ እዛኛው እንደው በዚች ምድር ላይ እንደው አላህ ቢፈቅድልኝ ለሁለት ደቂቃ እኔ ከዚች ምድር ላይ ጠፍቼ ለሁለት ደቂቃ አላህ ፈቅዶልኝ ወይ ነቢዩ ሰለላሁ ዐለይሂ ወሰለም ቢመለሱ አሊያም ከአራቱ ሰሓቦች ኩለፋው ራሽዲኖች አንድ ሰው ተመልሶ እንደው ቢያየን እንደው እኛ እስላም እንባል ይሆን እነዛ ለሁለት ደቂቃ የአንድን ደቂቃ ህይወት ለአንዱ የተመኘው እስላሞች ነን እኛ። አይደለም ላመነ ላላመነ አይደለም ለሰው ልጅ ለውሻ ያዘን እስላሞች ነን እኛ።
ውሻ እንዳደነገጥ ሰራዊትን መንገድ ያስቀየሰ ነቢይ ተከታይ ነን እኮ ሰለላሁ ዐለይሂ ወሰለም። እስቲ የቱ ጋ ናችሁ? እስልምናችሁ የቱ ጋ ነው? እሺ ለሰው ማዘናችሁ የቱ ጋ ነው እንዴ? በኔ ስድብ የሆነች ሴት ለምን ይከፋታል? ቆይ የሰው ቀልብ ከካዕባ በላይ አላህ አላከበራትም እንዴ? እንዴ ለምን እዚህ ጋር ለምንድን ነው የሆነ ሰው ቀልብ እንዲሰበር? ስፔሻሊ አይደለም ሙናፊቅ የተባለ ሰው እኮ አላህ መንፍቅናውን ለነቢዩ ሰለላሁ ዐለይሂ ወሰለም የነገሩትን ሰሃቢ እኮ ሰውዬ እኮ ልጁ አማኝ ስለሆነ ብቻ ረሱል ሰለላሁ ዐለይሂ ወሰለም ፎጣውን እኮ አሳልፎ ሰጥተውታል። ሙናፊቅ መሆኑን እኮ አላህ ተናግሯል። ኦልሬዲ ያውቃሉ እኮ ግን የልጁን ቀልብ አለመስበር ነቢይ ሰለላሁ ዐለይሂ ወሰለም ፎጣዎቹን እኮ ሰጥተውቸዋል። የቱ ነቢይ ነው እናንተ ሰለላሁ ዐለይሂ ወሰለም እየተከተላችሁ ያላችሁት? እስቲ የቱ ጋ ነው እስልምናችሁ? ሐቅን አትናገሩ አይደለም ተናገሩ። ግን ስድብን ምን አመጣ? ግን አብዛኛው ሴት ልጅ እዚህ ሚዲያ ላይ ተገላልጦ የሚመጣ እናንተ በምትጽፉት ኮመንት፣ እናንተ በምትነቅፉት እቺ ምን እቺ ከለ እቺ ከለ ሹ አንዳንድ እስቲ ሐራምንና ሽርክን ለዩት። መጀመሪያ የሆነ ሰው ሐራም ስለሰራ በቃ ሱብሓነላህ አላህ ሜይ ሪፕሌስ ዩ አዛት ሞመንት እዛ ጋ አላህ ሊተካችሁ ይችላል። ያቺ እዛ ጋ የምትገላለጠው ልጅ ምን እንደዛ እንዳደረጋት አናቅም እኛ። ቪዲዮን ነው ከቻልን መክረን መመለስ፣ ካልቻልንሳ አለመሳደብ። መንሰከተ ፈቀድ ሰሊም። እኔ ካጠፋው ቅርታ እኔ አላህ ሌሊትና ቀንን እምለምነው አላህ አንድ ያደርገን። ዋዕተሲሙ ቢሐብሊላህ ጀሚዓ። መቼም ቢሆን እኔ መቼም ቢሆን እዚህ ሚዲያ ላይ መቼም ቢሆን የሆነ ጎራ ውስጥ አልገባም። እኔ ሙስሊም ነኝ። አላህ ዋዕተሲሙ ቢሐብሊላህ ጀሚዓ ወላ ተፈረቁ አላደል። እዛችኛው ላይ ይዤ ነው የሚሄደው። አንድ ሰው ከተነካ እኔ ያ ሰው ነኝ። ከዛ ሰው አጠገብ ነው የምቆመው። ይህንን የሚያዘኝ እስልምና ነው። እናንተ ጎራ ሶኬ ችግር የለውም። አይደለም ጎራ እዚህ ጋር ስንመጣ ህይወታችን ቢያልፍ ደስ ብሎን ነው። እኔ ለምሳሌ ነገሮችን አገናዝቤ ላልፍ እችላለሁ። አሲያ ንቃ በሱሬ ልትመጣ ትችላለች። እልህ ነውና በማ ምክንያት በእኔና በእናንተ ኮመንት ሰው ከእስልምና ሊወጣ ይችላል። በማ ምክንያት? በእኔና በእናንተ ኮመንት፣ በእናንተ አስተያየት። ቆይ የሆነ ሰው እዚህ ሱብሓነላህ። አንዳንዴ እኔ እንደው ይሄ ቲክቶክ ፕላትፎርም ባልተፈጠረ አመጡልን የሁዳዎች እንድንጠፋበት፣ አመጡልን የእነሱ ጎራ እንድንሆን፣ እኛ ደግሞ ተጠፋፋንበት። ዳዕዋ እናደርጋለን ብለን ለራሳችንም ሌላ ነገር ወስዶን ሄደ። እኔ በአላህ በመጨረሻውና በአላህ የምታምኑ ሰዎች ጀጅመንታል ሆናችሁ አላህን ተክታችሁ እዚህ ጋር እንደው የሰው መጽሐፍ በእናንተ እጅ እንዳለ ሰውን ጀጅ የምታደርጉ እናንተን ብቻችሁን ነው መቃብር የምትገቡት። አታውቁም። ዩዶን ነው ምን ያህል የሆነ ሰው ከአላህ ጋር ቅርበት እንዳለው አታውቁትም። ያለ ሰው ትበላላችሁ። ለእኔ አይደለም የተዘለመ ሰው ሐራም የተዘለመ ሰውና አላህ መካከል ምንም ግርዶሽ የለም። ጥፋተኛ ቢሆን ራሱ ማለት ነው። የሰው ሐቅ የኔ ሐቅ ማለት ደግሞ ብሬ ብቻ አይደለም፣ ስሜም ሐቄ ነው፣ እርዴ ሐቄ ነው። ዩዶን ነው ካጠፋሁኝ አላህ ነው የሚጠይቀኝ። ልትነግረኝ ከፈለክ ደግሞ በመሳደብ አይደለም። ሉሉ እዚህ ጋር ሲገድ እያለቀስን ዳዕዋ መስራት እዚህ ሚዲያ ላይ አይታችኋል። እያለቀሱ ድሮ ሰሓቦች ሪድዋኑላህ ዐለይሂም የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ሲያዳምጡ ልክ እንደ እንስራ ይንተከተኩ ነበር እኮ ነው የሚለው ሐዲስ። ይንተከተኩ ነበር ልክ እንደ እንስራ፣ እንደ ተጣደ እንስራ። የቱ ጋ ነው? ደረቅ ነው እኮ እኔ ደረቅ፣ አዳማጩ ደረቅ፣ ባዩ ደረቅ። እኔ አማም አላህ ብቻ ነጃ ይበለን። አላህ አንድነታችንን ያምጣለን። እኔ በዚህ በጁማ ቀን አላህን የምለምነው ሁላችሁንም አላህ የጀነት ያደርጋችሁ። የሁላችሁንም ዱዓ አላህ ይስማላችሁ። እንደው ያልተዳሰሰ ቦታ ያልተሰማው እንደው እናንተ እያንዳንዷን ወደ አላህ ያቀረባችሁትን ይሉንታ አላህ ይቀበላችሁ። ዛሬ እኔ እስቲ አላህ ያዋደን ያንን እኹዋን
ኢነመል ሙእሚኑነ እኽዋ አላህ ያለውን ያቺን እኽዋ አላህ ያምጣልን። እኔ ሁሌም የኔ ናፍቆት ይሄ ነው። እኽዋ አላህ ወደ መሀላችን ያምጣ። ወንድሜ ነው እንዳይጠምብኝ፣ ሌላም ከማንጣት ይልቅ ያለው እንዳይጎል እኮ እኛ መሟሟት አለብን። ቢያጠፋ ራሱ እኮ አባብሎ አሳዝኖ ለምኖ መመለስ አለ እኮ ወንድ እህቶቼ፣ በቃ ለምኖ መመለስ አለ እኮ። አልቅሶ እኔ ተሰድቤ አልቅሼ መመለስ ይቻላል እኮ። አንቺ ደንቆሮ ከማለት ይልቅ የእኔ ውድ ተመለሽልኝ እህቴ እወድሻለሁ፣ ግን እኮ ይሄ ነገር ስህተት ነው። ምን ችግር አለው እንደዚህ ተብሎ ቢለመን? እቺ ደንቆሮ፣ እቺ ምናምን፣ እቺ አፈቀድ ለምን አስፈለገ? በዲን መስአላ ውስጥ ይሄንን እንደዚህ አይነት ቃላቶችን መናገር ለምን አስፈለገ? የኔ ውድ እህት እንዲህ ነው የኔ እህት፣ እዚህ ጋር እኮ እንደዚህ አይነት ነገር ነው። ምናልባት እኔ ያላየሁትን አንቺ ያየሽ ነገር ሊኖር ይችላል። እኔ ያልተረዳሁት እዚህ ሚዲያ ላይ የምሰራ እኔ ላላቅ እችላለሁ። አብዛኛውን እናንተ ቲክታክ የምንሰራ ሰዎች ቲክታክን የምንጠቀም ይመስላችኋል፣ ግን አይደለም። ምን እዚህ ሚዲያ ላይ እንደተፈጠረ ከኔ በላይ እናንተ ነው የምታውቁት። ልሳሳት እችላለሁ። ከተሳሳትኩኝ ከማስረጃ ጋር እንዲህ ተብሎ መተላለፍ አለ። አንዴ ካጠፋው እስከ የውመል ቂያማ እኔ ጥፋተኛ፣ አንዴ ይሁን እንደው የአላህ እንኳን የእኛ ሚዛን በእጅ አስቀረክ። እንኳን የአላህ ረሕመት በአላህ እጅ ብቻ ሆነ። ባይሆን ኖሮ እዚህ ሚዲያ ላይ ባይሆን ኖሮ እዚች ምድር ላይ አንዱ ለአንዱ ረሕመት ባላደረገ ነበር። ካረዘምኩባቸው ቀርታ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወዓለይኩም ሰላም ወረሕመቱላሂ ተዓላ ወበረካቱ። ጀዛኪላሂ ተዓላ ኸይር። ለእኛ ካረግሹ ዱዓ በላይ አላህ ስብሓነሁ ተዓላ ለአንቺ ምጥፍ ድርብ አድርጎ ይስጥሽ እህቴ ሉላ። እኔ ሁለት ነገሮች መናገር እፈልጋለሁ። ሁሌ እኔ ጋር ዳዕዋ የምታዳምጡ ሰዎች ሁሌ ትሰሙኛላችሁ። ላኢላሃ ኢለላህ መሐመድ ረሱሉላህ ያለ ወንድሜ ነው እህቴ ናቸው ነው ምለው። ሁሌ የትኛውንም ጎራ ለይቼ ይሄ እኔ አይደለም ይሄ እኔ አይደለም ምለው ነገር የለም። በዚህ የተነሳ ከብዙ ሰዎች ጋር አልስማማም። በዚህኛውን በኩል ያለው ለራሱ የሚመች ነገር ስናገር ይወደዋል። በዚህኛውን በኩል ያለው ይሄ ደግሞ አላህ የሚያያል ሁሌ ሱብሓነሁ ወተዓላ። ወንድሞቼን እኔ ከኔ አይደሉም ወይ እህቶቼን ብዬ አልልም። ስህተቶች እህቶቼም ላይ ያለው ወንድሞቼም ላይ ያለው ሳይ ግን የእነሱን ቪዲዮ አምጥቼ ለጥፌ ተናግሬ አላውቅም፣ አልናገርም። ጄኔራል ምክር እሰጣለሁ፣ ጄኔራል ዳዕዋ አደርጋለሁኝ። እኔን ፐርሰናሊ ብዙ ጊዜ በእኛም በእህቶቼም በወንድሞቼም በሌላም እምነት ተከታዮች ቪዲዮ ተሰርቶብኝ ብዙ ተብያለሁ። አንድም ቀን እንዲህ ያልከኝ ወይም እንዲህ ያልሽኝ ብዬ መልስ ሰጥቼ አላውቅም፣ አልሰጥም ወደፊትም። አላህ ይጠብቀኝ እስከ መጨረሻው። ለምን እዚህ ጋር የመጣሁት ስለ ራሴ ኤክስፕሌን ላረግ አልመጣሁም፣ ወይም ራሴን ዲፌንድ ላረግ አልመጣሁም። እቆጣለሁ፣ አዎ እቆጣለሁ። የምቆጣው ግን ወይ መስጊድ ላይ የሆነ ነገር ሲኖር፣ ወይ ዲናችን ላይ ድንበር ሲታለፍ፣ ወይ ቁርአን ላይ፣ ወይ ረሱል ዓለይሂ ሰላቱ ወሰላም። ከዛ ውጪ ለፐርሰናል ለራሴ ነገር እንዲህ ተባልኩ ብዬ ተቆጥቼ አላውቅም። ዛሬ ይሄን የምናገረው ሉላ ከተናገረችው አንጻር አላሁ ረቡል ዒዛ ነው ሁላችንን የሚያውቀው፣ የምንሄድበትን የምንመጣበትን። ጥያቄ ስጠየቅ በስነ ስርዓት መልሳለሁ። አሁን እዚህ ጋር ቅድም የሽርክ ደጋፊ ብሎ አንዱ ሲጽፍ አየሁት። አሁን ይሄ አላህ ፊት ያስጠይቃል ሙስሊም ሆኖ ማለት ነው። ምክንያቱም እኔ ሁሌ በዳዕዋዬ ላይ በአላህ ስብሓንሁ ወተዓላ ላይ ማንም መጠራት የለበትም እያልኩ ማስተላልፍ ነኝ። ቪዲዮ ስሰራ ግን ለነከሌ ቆይ ላኩልኝ ብዬ አልክም። እኔ አልሰራም። በቃ አላሁ ረቡል ዒዛ ያለው ሰው ያያል። ትላንት አንድ ወንድሜ ገብቶ ስለ ቀብር ጠየቀኝ ያለኝን አስተሳሰብ። ለሱ መልስ ሰጠሁትና እንዲህ አይመስለኝም ነበር ሲለኝ ዛሬ ቪዲዮ ሰራው። 2 ቪዲዮ ስለ ሸፋዓ እና ስለ ቀብር። ያዳመጡ ሰዎች ገብተው አዳመጡ። አንድ ሰው ስለ እኔ ግር ያለው ነገር ካለ ራሴን ነው የሚጠይቀው። የሆነን ነገር ከሆነ ነገር ጋር አድርጎ የኔን ፎቶ ስለለጠፈ ወይም አሲያ ብሎ ስለጠራ ሞር ቪዲዮ ለማግኘት ቢሳደብ አላህ ምስክሬ ነው ሱብሓነሁ ወተዓላ እኔ መልስ አልሰጥም። እስከ ዛሬም ሰጥቼ አላውቅም፣ ወደፊትም አልሰጥም። አላህ ይጠብቀኝ ሱብሓነሁ ወተዓላ። ሳናቅ ለምንተላለፈው ድንበር ለአላህ ብዬ ሱብሓነሁ ወተዓላ አፉ ብያለሁ። ሆን ተብሎ ግን አውቁ ተነሳስቶ ለሚደረገው ነገር አላሁ ረቡል ዒዛ ነው ሒሳብ የሚያደርገው።
ሌላ ሁለተኛ ነገር የሆነ ዘር ላይ ያለ ሰው አንድ ነገር ሲናገረኝ ከሙሉ ዘሩ ጋር ለማገናኘት የሚፈልጉ ሰዎች አሉ። ስታፕ ዚስ። እኔ ሁሉም ዘር አለብኝ። ፍልስጤም ዘር ኖሮብኝ አይደለም ለፍልስጤም የጮኩት። ፈረንሳይ ላይ የሆነ ነገር ሲፈጠር የተናገርኩትኝ ኖሮብኝ አይደለም። የሌላ እምነት ተከታይ ሀገራችን ላይ በድንበር የታለፈባቸውን ወጥቼ ተናግሬያለሁ። አልሐምዱሊላህ። የኦሮሞም ዘር አለብኝ፣ የአማራም ዘር አለብኝ፣ ሁሉም አለብኝ። አንድ ግለሰብ እኔ ላይ ድንበር ካለፈ ግለሰቡን እንጂ የዚህ ብሔር ብዬ አልናገርም። እኔ ይሄ በጣም ሊሰመርበት ስለሚገባ ነው። ዋናው ነገር ላይ ግን ልምጣ። አሁን ሉላ ባነሳችሁ ማለት ነው። ይሄ ጄኔራል መልስ የሰጠሁት ነው። አሁን እዚህ ውስጥ ያላችሁ ያው ስለምትሰሙ ጄኔራል አሲ እንዲህ ለተባልሽው መልስ ስጪ፣ እንዲህ ለተባልሽው አንድም ቀን ስለ ራሴ ፐርሰናሊ እንዲህ ለምን ትሉኛላችሁ ብዬ ቪዲዮ ሰርቼ አላውቅም፣ አልሰራምም። እኔ ማንነቴን የሚያውቁኝ ሰዎች ያውቁኛል። ከሁሉ በላይ ደግሞ ራሴን እንኳን ከማውቀው በላይ አላሁ ረቡል ዒዛ ያውቀኛል። በቃ እሱ የሚጠላው ነገር ካለ ዛሬም ነገም ከነገ ወዲያም በራህመቱ ከኔም ላይ ከእናንተም ላይ አላህ ያንሳለን። እሱ የሚወደው ነገር ካለ ደግሞ ወላያችን ላይ ሰው ሁሉ ቢጠላ አላህዬ ስብሓነሁ ወተዓላ ቀልባችን ላይ እንደ ማህተብ ያትምልን። ሰው ሁሉ ቢጠላ አላሁ ረቡል ዒዛ ከወደደው ዋናው የሱ ነው የሚታየው። አቅም የሁሉ ነገር አለን አንልም እኛ ሰዎች። ቁርአንም ሐዲስም ባስተማረን መልኩ ፈተወከል ዐለላህ ነው ያለው አላህ ስብሓነሁ ወተዓላ። ወደ እሱ ወደ ጌታ ተወከል ነው ዋናው። ግን አሁን ሉላ ያነሳችው ነገር አለ። በሞት ሰዓት ተደስተው ሙስሊሞች በሰሩት ቪዲዮ ነን ሙስሊም ተነስቶ ተናገረ። ልዩነታችን አለ፣ ሁሌ የሚጨቃጨቁበት አለ። በሞት ሰዓት ግን ደሞ ለነዚህ ሰዎች እንደውም ማጥፋት ነው፣ ለነዚህ ነው እንዴ ይማሩ የምንለው ምናምን ብለው አንዳንድ ወንድሞች በሰሩት፣ እኔ ወንድሞቼ ናቸው እነሱ አይደለችም ቢሉኝም ለእኔ ወንድሞቼ ናቸው፣ በሰሩት ያንን ነን ሙስሊም ይዞ ሙስሊሞችን በሁለት ቦታ ከፍሎ የተናገረውን ንግግር ሁላችሁም አይታችሁታል። እኔ አልነግራችሁ ለእናንተ። ልጁ ዝም ብሎ አላመጣም ያንን ነገር። አንድ አካል የተናገረውን ሰምታችኋል ብሎ ነው የተናገረው። በእኛ በእስልምና አንድ አካል በተናገረው ሙሉ ሙስሊም ጃጅ አይደረግም። በእስልምና መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናስ ጀሚዐን ነው። ለሙስሊም ወንድሞቻቸው እንደዚህ ያሉ እኛንም ይገሉናል ብሎ ነው ልጁ የሰራው። ገዳይ ናቸው ብሎ ማለት ነው። እኔ ቪዲዮውን ሳል ልቤ ነው የደማው ልጁ የተናገረውን ንግግር ሳይ። ምክንያቱም የእስልምና አስተምሮ ይሄ አይደለም። ግን እንዳለ ሙስሊምን እዛ ውስጥ ተገባና ሁለት ቦታ ተከፈለ። ይሄ የመጣው በምን ምክንያት ነው? እኛ እርስ በርሳችን ባደረግነው ምክንያት ማለት ነው። ከዛስ ይሄ ወዴት ይሄዳል? ወዴት ነው የሚሄደው? ይሄ ወደ ኃላፊነት ላይ ወደ ተቀመጡት ሰዎች ይሄዳል። እነሱ ጋር ሲሄድ ደግሞ ከበላይ ደግሞ የእነሱ በላይ አለ። ስለዚህ አገራችን ላይ ሙስሊም በምን መልኩ ተደርጎ ፒክቸር እየተሳለ ነው ማለት ነው? አንድ ግለሰብ ወይ ሁለት ግለሰብ ወይ ሶስት ግለሰብ ባጠፉት ማለት ነው። ዚስ ፔንስ ሚ። ይሄ አመመኝ፣ እንደ ሙስሊም እንደ አንድ ሙስሊም አመመኝ። ምክንያቱም እስልምና ላይ አንድን ንጹህ ነፍስ ያጠፋ ሙሉ የሰውን ልጅ እንዳጠፋ ነው የሚለው ቁርአን። አንድ ግለሰብ አንድ ኡስታዝ ሲሞት ስላላዘነና እነዚህን እንደው ማጥፋት ነው ወይ ደግሞ ለነዚህ ደግሞ ማዘን ነው እንዴ ደግሞ እነዚህ ይማራቸው ይባላል እንዴ ብሎ በተናገረው አንድ ሁለት ሶስት ግለሰቦች ሙስሊምን የሌላ እምነት ተከታይ ሙስሊምን ሁለት ቦታ ከፍሎ ከዛ እነዚህ ሰዎች ለነዚህ የማይተኙም ስለዚህ ለእኛ ደግሞ የባሱ ናቸው ብሎ ተነሱ ሰራ። ለእስልምና የተሰጠው ስም አመመኝ እንደ ሙስሊም። እነዚህኞቹ የሚሉትን በተናገሩት ንግግር ውስጥ ባያዝንም ኦኬ ለምን አላህ ይርሐማችሁ አላላችሁም ብዬ ከእነሱ ጋር መነጋገረውም ነገር የለም። ሰው የሚያዝን ሰው ድመትም ሲሞትበት ያዝናል። ድመት ውሻ ከሞተበት ያዝናል። ለምን አላዘናችሁም ብዬ አልልም። እነሱ የተናገሩትን ንግግር ግን ልጁ ይዞ የሄደበት አካሄድና ሙስሊሞች መሀል ላይ የከፈለው ክፍተትና መክፈቱ ብቻ አይደለም ደግሞ የሙስሊም አስተምሮ
አላሁ ረቡል ዒዛ አንዲት ነፍስ ያጠፋ ምድር ላይ ያለን እንዳጠፋ ነው የሚለውን አስተምሮ ወደ ኋላ ወረወረው። ይሄ ኢት ፔንስ ያማል። እንደ ሙስሊም በልዩነት ላይ እኔ የፈለጋቸውን ቢሉኝ ለአላህ ብዬ ነው የምወዳቸው። ላኢላሃ ኢላላህ ብለዋል መሐመድ ረሱሉላህ። ረሱል ዓለይሂ ሰላቱ ወሰላም ከጀሰዱን ዋሂድ ናችሁን ያሉት አይደል? አንድ አካል ማለት ነው። ለምሳሌ እዚህ ውስጥ ወንድም እህት ያላችሁ ሰዎች አላችሁ። ፋሚሊ ጋር የምትወያዩት ውይይት ያላችሁ ሰዎች አላችሁ። 1 ሚኒት